በእኛ ላይ ስለገነነ እግዚአብሔር አምላካችን ሆይ በእምረትህ ብዛት ወደ ዙፋን ስላስጠጋህን እናመሰግናለን። ጌታ አምላኬ ሆይ እግሮቻችን ተጠብቆ አይኖቻችን ከእንባ ተጠብቆ ወደፊትህ መተናል። ካንተ ልትሰማ ኃጢአት በደል መተላለፋችንን ይቅር እንድትለን እለምንሃለሁ። በመካከላችን እንድትገኝ እንጋብዛለን። ይሄንን ስንጠይቅ በልጅ በኢየሱስ ክርስቶስ ስም በተለየ ሁኔታ ዛሬ በዚህ ቤተክርስቲያን ለመጀመሪያ ጊዜ የመጣ ሰው ካለ እጁን እንዲያወጣ በአክብሮት ጠይቃለሁ። ቆየት ብሎ የመጣም ካለ ያው እዛ ጋር ወንድሜ ሌላ እሺ፣ ካጠገብ ያላችሁ በሙሉ ሰላም በሉት። አሁን ከጀርባ ያሉትን ሰዎች አስተዋውቅላችኋለሁ። የዛሬን መሪ ጥቅስ የሚያነብልን ወንድማችን ራጂ ነው። ከዛ በኋላ የተለየ መዝሙር ተነስተን የሰላምታ መዝሙር ተነስተን እንዘምራለን። አዘማሪዎች መጥተው ኢየሱስ ሕፃናትን ይወዳልን ያዘምሩናል። ከዛ በኋላ ጸሎትን ደግሞ የምርክክ ጸሎትን ደግሞ ከትዝታ ጋር እንካፈላለን። አስራትና ስጦታን ደግሞ ሚሴዳ ታነብልናለች እና የዛሬውን መልእክት የምታቀርብልን ደግሞ እህታችን መታሰቢያ ነች። በዚህ ሁሉ እግዚአብሔር ከኛ ጋር ይሁን፣ አይለየን። ተነስተን ሰላምታ እየተለዋወጥን በጌታ ደስ ይበላችሁ። ከዛ ደግሞ ኢየሱስ ሕፃናትን ይወዳል የሚለውን መዝሙር አብረን እንዘምራለን። ተነስተን መዝሙሩ ሲጀመር ሰላም እንባባላለን። በጌታ ደስ ይበላችሁ፣ ሁሌም ተደሰቱ። በጌታ ደስ ይበላችሁ፣ ሁሌም ተደሰቱ። ተደሰቱ ተደሰቱ፣ ሁሌም ተደሰቱ። ተደሰቱ ተደሰቱ፣ ሁሌም ተደሰቱ። በጌታ ደስ ይበላችሁ፣ ሁሌም ተደሰቱ። በጌታ ደስ ይበላችሁ፣ ሁሌም ተደሰቱ። ተደሰቱ ተደሰቱ፣ ሁሌም ተደሰቱ። ተደሰቱ ተደሰቱ፣ ሁሌም ተደሰቱ። በጌታ ደስ ይበላችሁ፣ ሁሌም ተደሰቱ። በጌታ ደስ ይበላችሁ፣ ሁሌም ተደሰቱ። ተደሰቱ ተደሰቱ፣ ሁሌም ተደሰቱ። ተደሰቱ ተደሰቱ፣ ሁሌም ተደሰቱ። ኢየሱስ ሕፃናትን ይወዳል። ሁሉም የዓለም ልጆች ቀይ ጥቁርና ቢጫ በእርሱ ዘንድ አንድ ናቸው። ኢየሱስ ሕፃናትን ይወዳል። ኢየሱስ ሕፃናትን ይወዳል። ሁሉም የዓለም ልጆች ቀይ ጥቁርና ቢጫ በእርሱ ዘንድ አንድ ናቸው። ኢየሱስ ሕፃናትን ይወዳል። በጌታ ደስ ይበላችሁ፣ ሁሌም ተደሰቱ። በጌታ ደስ ይበላችሁ፣ ሁሌም ተደሰቱ። ተደሰቱ ተደሰቱ፣ ሁሌም ተደሰቱ። ተደሰቱ ተደሰቱ፣ ሁሌም ተደሰቱ። እኔ ጥቅስ ልናገርና ከሰባኪዋ የተሰጠንን መሪ ጥቅስ የሚገኘው ኢዮብ ምዕራፍ 1 ከቁጥር 5 እናንብበው። የግብዣው ጊዜ ካለፈ በኋላ ኢዮብ
ልኮ ያስመጣቸውና ምናልባት ልጆቼ ኃጢአት ሰርተው እግዚአብሔርን በልባቸው ረግሞት ይሆናል በማለት ጠዋት በማለዳ ስለ እያንዳንዳቸው የሚቃጠል መስዋዕት በማቅረብ ያንጻቸው ነበር። ኢዮብ ይህንን ዘውትር ያደርግ ነበር። መሪ መዝሙራችንን የጌታ ፍቅር የሚለውን ተነስተን እንዘምራለን። ደስ የሚል
እግዚአብሔር አምላካችን ነው ስለሳ ስላደረስከን እናመሰግናለን። ከክፉ ሁሉ ስለጠበቅከን እናመሰግናለን። ጌታ ሆይ አሁን ደግሞ ቃልህን ስናዳምጥ ማስተዋልና ጥበብን ስጠን። ኃጢአት በደላችን መተላለፋችን ሁሉ ይቅር በለን። በሰላም አውለን ቀሪ ጊዜያችን አንተ ተረከብ። ቃሉን የምታካፍልልን ጌታችን እግዚአብሔር አንተ እንድትባርካት እለምናለሁ። ከክፉ ሁሉ አንተ ካለንን በጌታ በኢየሱስ ክርስቶስ ስም አሜን። የተወደዳችሁ እግዚአብሔር ቤተሰቦች እንደምን ቆያችሁ? እግዚአብሔር ለሰዓት ላደረሰን እጅግ አድርገን እናመሰግነዋለን። የዛሬውን የአስራት ስጦታ ዲያቆናት ወደፊት እየመጡ አነብላችኋለሁ። የሚገኘው የሐዋርያት ሥራ ምዕራፍ 20 ከቁጥር 35 የሐዋርያት ምዕራፍ 20 ከቁጥር 35 እንደዚህ ይላል። በጉልበታችን ደክመን ችግረኞችን መርዳት እንዳለብን ባደረኩት ሁሉ አሳይቻችኋለሁ። ከሚቀበል ይልቅ የሚሰጥ ብፁዕ ነው ያለውን የጌታ ኢየሱስን ቃል እናስታውስ። እደግምላችኋለሁ። በጉልበታችን ደክመን ችግረኞችን መርዳት እንዳለብን ባደረኩት ሁሉ አሳይቻችኋለሁ። ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለውን የጌታን ቃል እናስታውስ ይላል። በዚህ ላይ የሐዋርያት ሥራ ላይ የምናየው ጥቅስ መስጠት ከምንም ነገር በላይ እንደሚበልጥና ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል እና ምንጊዜም ያለንን ማካፈል እና የመስጠትን ባህሪ ወይም ደግሞ ልምድ እንድናዳብር የሚነግረን ሲሆን ይህም ደግሞ በኢየሱስ ክርስቶስ ቃል በጻፈው ላይ እንደሚናገርና ሁልጊዜም በልባችን እንድናስታውሰውና እንድናውቀው አሳስባችኋለሁ። እግዚአብሔር ይባርካችሁ። እንጸልይ። እግዚአብሔር አምላክ ሆይ ለሰዓት ስላደረስከን እጅግ አድርገን እናመሰግንሃለን። ጥበቃና ቸርነት ስላልተለየን ተመስገን። እግዚአብሔር አምላክ ሆይ አሁን ደግሞ በምኖ ጥቅስ እንድንኖር ካለን እግዚአብሔር ሆይ ከምንቀበለው ይልቅ መስጠት እንድታስተምረን ቃልህንም በልባችን መያዝ እንድንችል አንተ እንድትረዳን እንለምንሃለን። ሁልጊዜም የሚሰጥ ልብ እንድትሰጠን እንለምንሃለን። ቀሪ ጊዜያችንን አንተ ተረከብ። ኃጢአት፣ በደል፣ መተላለፋችን ይቅር በል። በጌታ በኢየሱስ ስም አሜን። እንዴት አላችሁ? እግዚአብሔር ቸርነቱና ምሕረቱን አብዝቶ እግዚአብሔር ይመስገን እንድንል ስለረዳን ስሙ የተባረከ ይሁን። በሀገራችን ደረጃ ሃይማኖት ሳይለይ፣ ቋንቋ ሳይለይ፣ ዘር ሳይለይ፣ ቀለም ሳይለይ መፍትሄ የተባሉ ወጣቶች በተለያዩ እስራት ውስጥ ስላሉ ለነዚህ አትሊስት የሆነ ነገር ቢደረግላቸው ብሎ አንድ ሰው ሊያስተምራቸው ወጣቶችን ለመቀየር ሀሳብ ያለው ሰው አለና ይሄ ሰው በአመት ከ6 እስከ 7 ሳምንታት ያህል ወስዶ ወጣቶች ላይ ብቻ ነው የሚሰራው። ታውቃላችሁ ብዬ አስባለሁ በተለያየ ሶሻል ሚዲያ ካያችሁና በዚህ መካከል በሚያስተምርበት ሰዓት የተለያዩ ወጣቶች እንግዲህ ከእስራት ይፈታሉ፣ ምስክርነትም ይሰጣሉና ከዛ ከተሰጠው ምስክርነት አንዱ በጣም ልቤን የነካኝ ነው ማካፈላችሁና ይናገራል የነበረበትን ሁኔታ በጣም በጣም ደስ ማይል ሁኔታ ውስጥ እንደነበረ ሲናገር እናንተም ብትሰሙ ማንኛውም ሰው ቢሰማ ይሄ ልጅ በዚህ እድሜው ግን እንዴት ብሎ በዚህ ነገር ውስጥ ሊገባ ይችላል ብሎ ይጠይቃልና ይሄም ማስተማሪ ይጠይቀዋል። እንዴት ብለ እዚህ ነገር ውስጥ ልትገባ ቻልክ ሲለው ወጣቱ ምን አለው መሰላችሁ? ይገርመሃል እኛ ቤት ማለት ነው ይሄ ዲሞክራሲ የሚባለው ነገር፣ ዲሞክራሲ ታውቃላችሁ አይደል? በጣም በሽ ነው አለ። በሽ ነው ማለት በእነሱ ቋንቋ በጣም በዲሞክራሲ ነው በቃ ወክ የምናደርገው ማለት ነው። ስለዚህ የፈለጉትን ነገር ያደርጋሉ፣ የፈለጉትን ነገር ይናገራሉ፣ የፈለጉትን ነገር ያስባሉ እና ዲሞክራሲ ገደለኝ አለው። ትሰማኛለህ? ዲሞክራሲ ገደለኝ።
ዲሞክራሲ ይገላል እንዴ ብላችሁ ብታዩ መጽሐፍ ቅዱስ ላይ በጣም አድርጎ ይገላል። እንዴት እንደሚሆን እግዚአብሔር በረዳ መጠን ዛሬ እናያለን። ወደ አንደኛ ሳሙኤል ምዕራፍ 3 ላይ ከቁጥር 13 ላይ የኤሊን ልጆች ታውቃላችሁና ዲሞክራሲ እንዴት እንደሚገል እዛ ጋር እግዚአብሔር የተናገረውን ነገር ታያላችሁ። ልጆቹ የእርግማንን ነገር እንዳደረጉ አውቆ አልከለከላቸውም፣ ስለ ኃጢአቱ በቤቱ ለዘላለም እንዲፈርድ አስታውቃለሁ ይላልና እንዳደረጉ አውቆ አለመከልከል ሲባል ወደ ዲሞክራሲ ስትመጡ ስለ ዲሞክራሲ አናወራም፣ ግን እንዴት ነው ሰው እንደፈለገ እንዲያስብ እንደፈለገ አክት እንዲያደርግ ይፈቀዳል። የኔን መብት ማይነካ ከሆነ ችግር የለውም ነው የሚባለው አይደለ? እና በእግዚአብሔር ቤት ግን እንደዚህ አይሰራም። በክርስቲያን ቤት እንደዚህ አይሰራም። የኔን መብት ማይነካ ከሆነ እንደዚህ መሆን ይቻላል አይቻልም። እና የእግዚአብሔር ክብር ሲጎል እግዚአብሔር አይደራደርም እና የእርግማንን ነገር እንዳደረጉ አውቆ አልከለከላቸውም። ስለዚህ የእርግማን ነገር ሲሰበስቡ ታያላችሁ። እና በመግቢያ ጥቅስ እንደተነበበልን በሌላ ኤክስትሪም ደግሞ ማን አለ? ኢዮብ አለ። ምዕራፍ 1 ከቁጥር 5 ላይ ኢዮብ ምንድን ያደረገው? የግብዣውም ቀኖች ባለፉ ጊዜ ኢዮብ ምናልባት አለ አይደል፣ ምናልባት ልጆቼ በድለው እግዚአብሔርንም በልባቸው ሰድቦ ይሆናል ብሎ ይልክና ይቀድሳቸው ነበር። ኢዮብም ማልዶ ተነሳ፣ እንደ ቁጥራቸውም ሁሉ የሚቃጠል መስዋዕት አቀረበ። እንዲሁ ኢዮብ ሁል ጊዜ ያደርግ ነበር ይላል። እና ኢዮብ የሰው ልብ በጣም ተንኮለኛ መሆኑ በጣም የገባው ይመስለኛል። እንኳን እንዳደረጉ አውቆ አለመከልከል ቀርቶ እንዳደረጉ አያውቅም ሁላ፣ ግን ምናልባት ቢያደርጉ እንኳን እግዚአብሔርን ቢያሳዝኑ እንኳን ቢበድሉ እንኳን ብሎ ይቀድሳቸው ነበር። እና ሁል ጊዜ ምን ያደርግላቸው ነበር? ይህንን ያደርግ ነበር ይላል። እና ዛሬ የሚገርማችሁ ነገር በጣም ብዙ ወላጆች ስቃይ ላይ ናቸው። ወጣት የት እንዳለ ለማየት ዝም ብላችሁ እንግዲህ በጣም ቅድም የነገርኳችሁ መልካም ሀሳብ ይዞ የተነሳ ሰው መልካም ወጣት ብላችሁ ሰርች ብታደርጉ ምን ያህል እንደሚያለቅሱ የወላጅ እንባ እንዴት እንደሚያሳዝናችሁ ታያላችሁ። እና እግዚአብሔር በረዳን መጠን እኛ ደግሞ እግዚአብሔር ክብሩ ሳይጓደል በቤታችን ምናልባት እግዚአብሔርን የበደለ እንኳን ቢኖር ብለን ለልጆች ለወጣቶች እንድንማልድ እግዚአብሔር ይርዳን። እና ሁለት ጥግ ታያላችሁ አይደለ? ኢዮብ እዚህ ጋር ምንድን ያደረገው? ምናልባት ቢበድሉ እንኳን ብሎ፣ እዚህ ጋር ደግሞ ምንድን ያደረገው? ኤሊ እንዳደረጉ አውቆ አልከለከላቸውም። ስለዚህ የእግዚአብሔር ሀሳብ በኤሊ ቤት ይሄ አልነበረም። እግዚአብሔር ለበረከት የሰጠን ነገር፣ እግዚአብሔር የሰጠን ስጦታ ከእግዚአብሔር አብልጠን የምናከብር ከሆነ መርገምን ነው የምንሰበስበው። እና እንዴት አድርገው መርገምን እንደሰበሰቡ በዛ ቤት ለማየት ወደ ምዕራፍ 2 መሄድ እንችላለን። እና ምዕራፍ 2 ከቁጥር 29 ጀምሮ ያለውን ስናነብ መጀመሪያ የእግዚአብሔር ሰው ወደ ኤሊ መጣ። ኤሊም ይሄ ነገር የሆነ ጤነኛ ያልሆነ ነገር እንዳለ ገብቶታል። እና የእግዚአብሔርም ሰው ለኤሊ ተናገረ። ከ29 ጀምሮ ያለውን ነው ማነብላችሁ። በማደሪያ ያቀርቡት ዘንድ ያዘዝሁትን መስዋዕቴን ቁርባኔን ለምን ረገጣችሁ? እንድትወፍሩም የሕዝቤን የእስራኤልን ቁርባን ሁሉ መጀመሪያ በመብላታችሁ ከእኔ ይልቅ ልጆችን ለምን አከበርህ ይላል። እና ይህንን እግዚአብሔር ሲናገር ምንም እግዚአብሔር በሕይወታችን ሊሰጥ ይችላል። ልጆች የእግዚአብሔር ስጦታ ናቸው አይደለ? እግዚአብሔር የሰጠን በረከት ናቸው። እና ከእግዚአብሔር አብልጠን የምናከብራቸውና የምንወዳቸው ከሆነ ልክ ኤሊ ቤት ምንድን ነው የተፈጠረው? በጎልማሳነት ሁሉም መሞት ጀመሩ። እና ከልጆች በላይ ከማንም በላይ ከወላጅም በላይ የሚከበር ማን ነው? እግዚአብሔር ነው። የሚወደድ ማን ነው? እግዚአብሔር ነው። እና ምናልባት ከእግዚአብሔር ያስበለጥናቸው ልጆቻችን ካሉ
እግዚአብሔር እንድናስተውል ይፈልጋል። ቢኮዝ ምንም ያህል እሱ የሰጠን በረከቶቻችን ቢሆኑ ከሱ እንድናስበልጥ እግዚአብሔር አይፈልግም። እና ከዛ በኋላ የተፈጠረውን እግዚአብሔር የወሰደውን እርምጃ ታያላችሁ ቁጥር 30 ላይ። ስለዚህም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት የአባትህን ቤት ለዘላለም በፊቴ እንዲኖር ተናግሬአለሁ። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝም ይናቃሉ፣ ይህ አይሆንልኝም አለና ኢንታይርሊ ለእግዚአብሔር መስዋዕት እያቀረቡ እንግዲህ ካህናት ናቸው፣ የካህን ልጆች ናቸው። በእግዚአብሔር ቤት መሆን የተመረጠው ግን በቃ እግዚአብሔር ስላልተከበረ ምንድነው የሆነው? ይሄ እንደዚህ ሆኖ አይቀጥልም፣ እኔ ሐሳቤን ቀይሬያለሁ አለ እግዚአብሔር። ስለዚህ ከዚህ በኋላ በቤት ሽማግሌ አይሆንልህም፣ ልጆችም ይሄ እንደውም የሚጀምረው በሁለቱ ልጆች በፍናስና በአፍናን ነው አለና በጣም የሚያሳዝን ልብ የሚሰብር ነገር ታያላችሁ። እና ዛሬ ምናልባት እንደው በህይወታችን ትኩረት የሰጠነው አብልጠን ከእግዚአብሔር አብልጠን ትኩረት የሰጠነው አይናችንን የጣልንበት ነገር ካለም እግዚአብሔር በረከቶቻችን ወደ መርገም ሳይቀየር በፊት እንድናስተውል ይፈልጋል። በቃ ከእግዚአብሔር የሚበልጥ ነገር የለም። አሜን። ምንም ሊመጣ ይችላል፣ ምንም ታምር ሊፈጠር ይችላል። እግዚአብሔርነቱ እንደተከበረ ነው። ወደ ሶስተኛ ሀሳብ ስንሄድ ወላጆች በዚህ ዘመን በጣም ኮመን የሆነ ሰምታችሁ ካወቃችሁ ወላጆች ላይ ነው ትንሽ ፎከስ የምናደርገው። ታላቅን ስለምናከብር ልጆች ጋር እንመጣለን። ከወላጅና ከልጅ መካከል በጣም ርቀት ይፈጠራል። አንዳንዴ እንግዲህ ወጣቶች በጣም ያስቸገሩ ነው። እንዴት ነው? በዚህ በእነሱ ድርጊት አይ የእሷ ወላጅ ነው መባልን ስለማይፈልጉ ምንድን ነው የሚያደርጉት? አይ ከዚህ በኋላ አንተ ልጅ አይደለህም ልጅ አይደለሽም ብሎ መቃብሬ ፊት እንድትቆም አልፈልግም ሲባል ሰምታችሁ ታውቃላችሁ አይደል? እኔም ሰምቻ አውቃለሁ። ግን እኛ መንፈሳዊ የሆንን ከኛ ክርስቶስ ምንድነው የሚወደው? ወደ ሉቃስ ምዕራፍ 15 ላይ ሄዳችሁ ስታዩ ፈሪሳውያን መጡና ይሄ ከኃጢአተኞች ጋር ይበላል ኃጢአተኞችን ይሰበስባል አሉት። እና ክርስቶስ የሰጠው አንድ ምሳሌ አለ። አንድ ሰው 2 ልጆች ነበሩት አለ አይደለ? እና ሁለተኛው ልጅ ታናሹ እንግዲህ ለራሴ የሚደርሰኝን ገንዘቤን ስጠኝና በቃ ልሂድ አለ። አልከለከለውም፣ ሰጠው። እዛ ቦታ ላይ እንድታዩ የምፈልገው ምንድነው? ፈሪሳውያን ክርስቶስን ይከሱታል። ምን ብለው? ይሄ ከኃጢአተኞች ጋር ይበላል፣ እነሱንም ያቀርባቸዋል። ክርስቶስ ፍጹም የሆነ ሰው ኃጢአተኞችን ካቀረበ አንቺ እኛ ወላጅ የሆንን ነገ ወላጅ ምንሆን ማን ስለሆንን ነው ቦታ እንደሌላቸው እኛ ጋር ምናባረራቸው? ተመልሶ በመጣ ጊዜ ይሄ ሁለተኛ ልጁ ራሱ ተቀበለው አይደለ አባትየው። እና ምሳሌያችን ማን ነው? ክርስቶስ ነው አይደለ? ክርስቶስ ነው። ከክርስቶስ በላይ ምሳሌ ይሆናል ብለን የምናስቀምጠው ማንም የለም። እና ሁሌም ልጆቻችሁ እናንተ ጋር ቦታ እንዳላቸው እንዲያውቁ አድርጓቸው። ሌላ እኮ መሄጃ የላቸውም። የት ይሄዳሉ? ከእናንተ ውጭ መሄጃ አላቸው እንዴ? እኔ ምንም ቢፈጠር ተመልሼ እናቴ ጋር አባቴ ጋር ነው እንጂ መሄድ የትም አልሄድም። እና ቦታ እንዳላቸው ንገሯቸው፣ ክርስቶስ ይሄን ስላደረገ ማለት ነው። እና በዚህ ደግሞ ልንጸጸት ወይም ሰው ምን ይለኛል ብለን አንገቶቻችንን እንድንደፋ አይፈልግም። በቃ ፕራውድሊ ይቅር እንድንላቸው ነው ክርስቶስም የሚፈልግብን ማለት ነው። እና ዛሬ ደግሞ በጣም ገንዘብ ያው እናትም ትሰራለች አባትም ይሰራል። ስለዚህ ሁሉም ፕሮቫይድ ያደርጋል። ለዛ ምንድነው የሚባለው? የፈለጉትን ያድርጉ ተብሎ ሌላ ቃል መናገር ይጀመራል አይደለ? ችግር የለውም እሱ ባይሰጥ እኔ እሰጥሃለሁ ብላ እናትየዋ ተደብቃ ትሰጣለች። እና በቤተሰብ ውስጥ አንድ መሆን ቤተሰብን እንዴት አደጋ ውስጥ እንደሚከት ከማን ታሪክ ነው መሰላችሁ የምንማረው? ከያዕቆብ ታሪክ። ወደ ዘፍጥረት ምዕራፍ 27 ሄዳችሁ ያዕቆብ ባረጀ ጊዜ ምን ማድረግ ፈለገ ይላል። ኤሳውን ጠራውና እንግዲህ በቃ እያረጀው ነው፣ መቼ እንደመሞትም ስለማላቅ አድና አምጥተህ የጣፈጠው እንድታበላኝ ፈልጋለሁ አለው። በዛ ሰዓት ለሁለት ተከፈለ ቤተሰቡ አይደለም?
ርብቃ ሰማች። ይህንን በሰማች ጊዜ ልጇን ጠራችውና አባት እንደዚህ ሲል ሰምቻለሁ እና እኔ ምልህን ስማኝ አለችው። በቤተሰብ ውስጥ ሁለት ቃል መናገር ወይም ለሁለት መከፈል ቤተሰብም ምን ያህል አደጋ ውስጥ እንደሚከት ዝም ብላችሁ ቅድም ያልኳችሁትን ብታረጉ አባት አይሆንም ሲል እናት ይሆናል ብላ ሌላ መንገድ ትፈልጋለች። እግዚአብሔር አምላክ ይህንን አይደለም በእኛ የሚፈልገው፣ አንድ ቃል እንድንናገር እንኳን በቤተሰብ ውስጥ ቀርቶ በቤተ ክርስቲያን ውስጥ ክርስቶስ ሲናገር አንድ ሀሳብ በአንድ ልብ እንድንመላለስ ነው አይደለ? በጣም ይሄ ቫሪሽን ውጥንቅጥ ውስጥ እያስገባን ነው። በቃ ይሄድ አይሄድ ችግር የለውም በሚባለው ቅድም ዲሞክራሲ የተባለው ነገር መብቱ ነው ምን ችግር አለ ሲባል ችግሩ የሚመጣው ልክ እያደጉ ሲሄዱ 10 ምናምን ውስጥ ሲገቡ እና እግዚአብሔር ከዚህ ይጠብቀን። ከቤተሰብ መከፋፈል እግዚአብሔር ይጠብቀን። አንድን ልብ አንድን ሀሳብ ይዘን መጓዝ እንድንችል እግዚአብሔር ይርዳን እና ወደ ቤተሰብ ስንመጣ እነዚህ ነገሮች ታያላችሁ አንድ ባንድ። ልክ የወላጅ የአባት የእናት አይን ልጆች ላይ ከክርስቶስ በላይ ሲሆን ይህንን እንድታስተውሉ እግዚአብሔር በፍቅር ነው የሚጠይቃችሁ። በቃ የእኔ ናቸው እኔ ነኝ የሰጧቸው ከኔ እንዳታስበልጡ ነው ፖይንቱ አይደለም፣ ሌላ ነገር አይደለም። ወደ ሌላም ህይወት ብትሄዱ ልክ እንደዛው ከእግዚአብሔር የሚበልጥብን ነገር ነው። ለወላጆች ይህንን ካልኩኝ ልጆች ካለምጣ አንድ ጥያቄ ልጠይቃቸው። ከእናንተ እስቲ ረጅም ዓመት መኖር የሚፈልግ? እኔ 25 ዓመት ብቻ ብኖር ይበቃኛል የሚል እስቲ? እሺ 40 ብቻ ብኖር ይበቃኛል የሚል? እሺ 80 ችግር የለውም እኮ። እሺ 100 ጥሩ ነው አይደለ? እና ልጆች ረጅም ዓመት መኖር ከፈለጋችሁ፣ ረጅም እድሜ መኖር ከፈለጋችሁ እግዚአብሔር አንድ የሰጠን ህግ አለ። እስቲ ከ10ቱ ትእዛዛት 5ኛውን ህግ የሚያስታውሰኛል? አባትህና እናትህን አክብር፣ ከዛስ በእድሜ እሱ በሰጠህ ምድር እድሜ እንዲረዝም መልካምም ይሆንልሃል ይላልና ማክበር እንዴት ነው ማክበር ምናምን ብላችሁ የምትጠይቁ ከሆነ አንደኛ እናትና አባትን አክብር ከተባለው አንዱ ቃል ምንድነው? ምሳሌ ምዕራፍ 1 ከቁጥር 8 ላይ ምንድነው የሚላችሁ መሰላችሁ ልጆች? ልጄ ሆይ የአባትን ምክር ስማ፣ የእናትን ህግ አትተው ይላል። የአባት ምክር ይሰማል። ምክር በጣም የሚጠላ ትውልድ እየመጣ ስለሆነ እኛ ደግሞ ረጅም ዓመት መኖር ስለምንፈልግ ምን እናደርጋለን? ምክር እንሰማለን አይደለ? የእናታችንንም ህግ እንጠብቃለን። እንግዲህ እናት ናት ከልጆች ጋር በጣም ብዙ የምቆየው ተብሎ ይታሰባል። ይህንን አድርግ፣ ይህንን አታድርግ፣ እንደዚህ አይሆንም፣ እንደዚህ ይሆናል የሚሉት እናቶች ናቸው በብዛት። ስለዚህ ነው መጽሐፍ ቅዱስን የእናትህን ህግ አትተው እሺ፣ ከዛ ረጅም ዓመት ትኖራላችሁ። ሁለተኛ ምንድነው? መታዘዝ። በጌታ ፍቅር እንድትታዘዙ ጳውሎስ ለኤፌሶን ሰዎች ከነገራቸው ኤፌሶን ምዕራፍ 6 ከቁጥር 1 ላይ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ ይህ የሚገባ ነውና ይላልና መታዘዝ፣ ምክርን መስማት፣ ህግን አለመተው ምንድነው? እናትና አባትን ማክበር ነው። ስለዚህ ረጅም እድሜ ትኖራላችሁ ማለት ነው። ሶስተኛው ላይ ሁላችንም ትልቆችም ህፃናትም እናተኩራለን። ወደ ዘፍጥረት ምዕራፍ 9 እንሄዳለን። ኖህ የሚባል ሰው ታውቃላችሁ? ኖህ አለ እና ከውሃ ጥፋት በኋላ ምዕራፍ 9 ከቁጥር 20 ላይ ኖህም ገበሬ መሆን ጀመረ፣ ወይንም ተከለ፣ የወይን ጠጁን ጠጣና ሰከረ፣ በድንኳኑም ውስጥ ራቁቱን ሆነ። የከነዓን አባት ካምም የአባቱን ራቁትነት አየ፣ ወደ ውጪም ወጥቶ ለሁለቱ ወንድሞቹ ነገራቸው። ሴምና ያፌትም ሻማ ወስደው በጫንቃቸው ላይ
በጫንቃቸው ላይ አደረጉ። የኋሊትም ሂደው የአባታቸውን ራቁትነት አለበሱ። ፊታቸውም ወደ ኋላ ነበረ፣ የአባታቸውንም ራቁትነት አላዩም። ኖህም ከወይን ጠጁ ስካር ነቃ፣ ታናሽ ልጁ ያደረገበትን አወቀ። እንዲህም አለ፣ ከነዓን ርጉም ይሁን፣ ለወንድሞቹም የባሪያዎች ባሪያ ይሁን። እንዲህም አለ፣ የሴም አምላክ እግዚአብሔር ይባረክ፣ ከነዓንም ለእርሱ ባሪያ ይሁን። እግዚአብሔር ያፌትን ያስፋ፣ በሴምም ድንኳን ይደር፣ ከነዓንም ለእነርሱ ባሪያ ይሁን። ኖህም ከጥፋት ውሃ በኋላ 350 ዓመት ኖረ ይላልና እዚህ ጋር ኖህ ራቁቱን ሆኖ ባየ ጊዜ ታናሽ ልጁ ምን አደረገ? ወጥቶ ለወንድሞቹ ተናገረ አይደለ? ሶስተኛው ሐሳባችን ስናከብራቸው ወላጆቻችንን ራቁትነታቸውን እናለብሳለን። ምን ማለት ነው? አንዳንዴ ወላጆች ይታመማሉ አይደለ? አንዳንዴ ወላጆች ይሳሳታሉ አይደለ? ወላጆች ዛሬ ደግሞ እንደምታዩት እድሜ አይቀጥሉም። እያረጁ እድሜያቸው እየገፋ ይሄዳል። ሊያስቸግሩም ይችላል። ያኔ እኛ ምንድነው የምናደርጋቸው? እንንከባከባቸዋለን፣ እናለብሳቸዋለን ራቁትነታቸውን አይደለ? ስለዚህ ልጆች ሄዳችሁ የወላጆቻችሁን ሲያጠፉ አንሳለቅባቸውም። ሊያጠፉ ይችላሉ፣ ግን እንሸፍናለን አይደለ? ባዶ በሆኑ ጊዜ ሁሌ ደግሞ ገንዘብ ላይኖራቸው ይችላል፣ ሊቸግራቸውም ይችላል። ኦፍ ኮርስ ሰው ስለሆኑ በዚህ ምድርም ስላለን ያን ጊዜ ምን እናደርጋለን? አናስቸግራቸውም፣ እንሸፍናለን ራቁትነታቸውን። ይህንን ማድረግ እንድንችል እግዚአብሔር ይርዳል። ከወላጅም ከልጅም ሀሳብ ወጣ ብለን ወደ ሁላችንም የሚያጠቃልል ሀሳብ ጋር ስመጣ እስቲ መንፈሳዊ ነኝ ብላችሁ ራሳችሁን ኮንሲደር የምታረጉ ፎርሹር ሁላችሁም መንፈሳዊ ነኝ ብላችሁ ነው ኮንሲደር የምታረጉት። እና መንፈሳዊ የሆነን እኛን ደግሞ ልክ አሁንም ከጳውሎስ መልእክት አልወጣንም። ገላትያ ምዕራፍ 6 ከቁጥር 1 ላይ ምንድነው የሚለው? ወንድሞች ሆይ ሰው በማናቸውም በደል እንኳን ቢገኝ መንፈሳዊያን የሆናችሁ እናንተ እንዲህ ያለውን ሰው በየዋህነት መንፈስ አቅኑት፣ አንተ ደግሞ እንዳትፈተን ራስህን ጠብቅ ይላል። እና ወላጅም ሊያጠፋ ይችላል፣ የአስተዳደግ ብልሽትም ሊፈጠር ይችላል፣ ልጆችም ሊያጠፉ ይችላሉ። ቢሆንም እኛ ወተን አናወራም። እኛ መንፈሳዊ የሆንን ሰዎች ምን እናደርጋለን? በየዋህነት እናቀናለን። ይህንን ማድረግ እንድንችል እግዚአብሔር ይርዳን። እና ብዙ ጊዜ ወላጆች ይከራከራሉ አይደለ? ስለ ልጆቻቸው ልጄ በፍጹም እንደዚህ አያደርግም አትበሉ ባካችሁ፣ ሊፈጠር ይችላል። ግን እንደ ኢዮብ ሁል ጊዜ እነሱን ለመቀደስ ጸሎታችሁን አታቋርጡ። እግዚአብሔር ደግሞ ጸሎትን የሚሰማ አምላክ ስለሆነ ማለት ነው። ልጆች የሰማችሁ ነው። እናንተም ብትሆኑ እናትና አባቶቻችሁን ማክበራችሁን ቀጥሉ። የአባታችሁን ምክር መስማት፣ የእናታችሁን ሕግ አለመተው ቀጥሉ። ከዛ በኋላ ምንድነው የምትሆኑት? ረጅም እድሜ ትኖራላችሁ፣ መልካምም ነገር ያገኛችኋል አይደለ? በሰማነው እንድንኖር እግዚአብሔር ይርዳን። ለወላጆችም ለልጆችም አንድ ሰው ጸሎት እንዲያደርግልኝ እንዲደረግ ለሁላችንም እንዲደረግ ፈልጋለሁ እና እህታችን አብነት ወደፊት መታ ጸሎት ታደርግልናለች። ጸሎት እንነሳ። እግዚአብሔር ማሪና ታጋሽ ይቅርባይና ቸር ሩህሩህ በጌታ በኢየሱስ ክርስቶስ ስም ስለዚህ ሰዓት ስለዚህ ጊዜ በቃልህ ወደኛ ስለመጣህ በኢየሱስ ክርስቶስ ስም እናመሰግንሃለን። የዘላለም አምላክ እግዚአብሔር ሆይ እነሆ ልጆችህ በፊትህ ነን። በኢየሱስ ክርስቶስ ስም እነኚህን ታዳጊዎች በፊትህ አስቀምጣለሁ። የዘላለም አምላክ እግዚአብሔር በኢየሱስ ክርስቶስ ስም በመንገድህ እንዲሄዱ ጎዳናቸው እንዲቀና
እግዚአብሔር የዘላለም አምላክ የጠላት እቅድና ሐሳብ እንዳያገኛቸው አንተን መፍራት በልባቸው እንዲገባ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ ጊዜው እጅግ ክፉ ነው። እግዚአብሔር የዘላለም አምላክ ሆይ አንተ ካልረዳሃቸው በስተቀር አንተ ካላገስካቸው በስተቀር ስለዚህ እነሆ ዛሬ በቃልህ እንደተናገርካቸው አንተን በመፍራት አስቀድሞ ከዛ ደግሞ ለወላጅ በመታዘዝ በፊትህ እድሜያቸው እንዲረዝም ዘላለም አምላክ እግዚአብሔር ሆይ መቅሰፍት እንዳያገኛቸው ምህረትህ እንዲከልላቸው የጠላት የበቀል ጉልበት እግዚአብሔር ሆይ እንዳያገኛቸው በጌታ በኢየሱስ ክርስቶስ ስም በጸጋ ሸፍነህ እንድታሳድጋቸው ለመንኩህ። የዘላለም አምላክ እግዚአብሔር ሆይ ምህረትህ ይግነንላቸው። በህይወታቸው ዘመን ሁሉ አንተን መፍራት ይሁንላቸው። የዘላለም አምላክ እግዚአብሔር ሆይ እነሆ ደግሞ ጸልያለሁ ለወጣቶች በኢየሱስ ክርስቶስ ስም የዘላለም አምላክ እግዚአብሔር ሆይ ጎዳናቸውን እንድታቀና መንገዳቸውን እንድታቀና በኢየሱስ ክርስቶስ ስም የዘላለም አምላክ እግዚአብሔር ሆይ አንተን መፍራት በልባቸው እንዲኖር የዘላለም አምላክ እግዚአብሔር ሆይ መንገዳቸው እንዲቀና ህይወታቸው እንዲስተካከል ምህረትህን እንድታገንላቸው በጌታ በኢየሱስ ስም ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ከዓለም ነገር ሁሉ ደግሞም ከሚያታልለው ነገር ሁሉ እነኚህን ወጣቶች እንድትጠብቅ በምህረትህ እንድትጋርዳቸው በኢየሱስ ክርስቶስ ስም በህይወት ዘመናቸው ሁሉ አንተን በመፍራት መጓዝ እንዲችሉ እንድትረዳቸው በጌታ በኢየሱስ ስም ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ ምህረትህን አግንላቸው። በጎዳናቸው ላይ ክፉ ሲገጥማቸው እግዚአብሔር የዘላለም አምላክ ቀድመህ እንድትከልልላቸው ጸለይኩኝ በኢየሱስ ክርስቶስ ስም። እግዚአብሔር የዘላለም አምላክ ሴት ወጣት ልጆችህን ወንድ ወጣት ልጆችህን የዓለም ነገር እንዳይይዛቸው ክፉ ስቦ እንዳይወስዳቸው የዘላለም አምላክ እግዚአብሔር ሆይ ከአንተ መንገድ ሸርተት እንዳያደርጋቸው በኢየሱስ ክርስቶስ ስም እጃቸውን እንድትይዝ በልባቸው ውስጥ አንተ እንድትገባ እግዚአብሔር የዘላለም አምላክ ምናልባት የሳተ ቢኖር ምህረት አድርገህ እንድትመልሰው በኢየሱስ ስም ጸልያለሁኝ። የዘላለም አምላክ እግዚአብሔር ሆይ ጎዳናቸውን አቅና፣ እየባረክ ባርካቸው። አይኖቻቸው ዘወትር አንተን ይመልከቱ። ጎዳናቸው እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም ከእንቅፋት የጸዳ ይሁንላቸው። የዘላለም አምላክ እግዚአብሔር ኢዮብ እንዲህ አለ፣ መንገዴ በቅቤ ይታጠብ ነበር አለ። የዘላለም አምላክ እግዚአብሔር ሆይ ጎዳናቸው በኢየሱስ ክርስቶስ ስም የቀና ይሁንላቸው። እንቅፋት ከፊታቸው ይነሳ፣ መርገም አያግኛቸው፣ የትኛውም የጠላት እቅድ አያግኛቸው። የዘላለም አምላክ እግዚአብሔር ሆይ ህይወታቸው በቤትህ ይለቅ። እኔ ጸልያለሁ በኢየሱስ ክርስቶስ ስም እንደ ዳዊት የልብ ሰው ይሁኑልህ። በኢየሱስ ክርስቶስ ስም እንደ ዳዊት የልብ ሰው ይሁንልህ። እግዚአብሔር የዘላለም አምላክ እንደ ሰለሞን የሚወደዱ ይሁኑልህ። እግዚአብሔር ሆይ በቤትህ ያገልግሉ። እግዚአብሔር ሆይ በቤትህ ሽርጉድ ይበሉልህ። መብራት አይጥፋባቸው። እግዚአብሔር የዘላለም አምላክ ሆይ ለወላጆቻቸው እረፍት አድርጋቸው። በቃልህ እንደመጣህ በኢየሱስ ክርስቶስ ስም የወላጆቻቸውን ገበና እንደሸፈኑት እንደነዛ እግዚአብሔር ሆይ ለወላጆቻቸው እረፍት እንድታረጋቸው በኢየሱስ ስም ጸልያለሁ። እግዚአብሔር የዘላለም አምላክ ሆይ ወላጆች የሚመርቋቸው የሚባርኳቸው ልጆች እንድታደርጋቸው ቤተሰቦቻቸውን የሚፈሩ በዘመን ሁሉ እግዚአብሔር ሆይ እነርሱን በመፍራታቸው የተነሳ እድሜያቸው እንዲረዝም በኢየሱስ ስም ጸልያለሁ። ያለ ጊዜ ሞት ፈጽሞ አያገኛቸው። አደጋ መቅሰፍት ፈጽሞ አያገኛቸው። በኢየሱስ ክርስቶስ ስም በምህረት ጋርዳቸው። ደግሞ ጸልያለሁ በኢየሱስ ክርስቶስ ስም ለወላጆች እግዚአብሔር የዘላለም አምላክ ሆይ ምናልባት የሳትነው መንገድ ቢኖር ልጆችህን እያየን ዝም ብለን ቢሆን ጥፋት ሲሰራ እያየን ቸል ብለን ቢሆን እግዚአብሔር የዘላለም አምላክ ሆይ እንደ ኤሊ ሆነን ቢሆን ዛሬ ምህረት እንድታደርግልን በኢየሱስ ስም እኔ ጸልያለሁ። ይቅር እንድትለን እኔ ጸልያለሁ። እግዚአብሔር የዘላለም አምላክ ሆይ ሩህሩህ ነህና ምህረትህ አያልቅምና
ዛሬ ይቅር እንድትለን በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ አንተን በድለን ቢሆን መምከር ሲገባን ዝም ብለን ቢሆን መገሰጽ ሲገባን ዝም ብለን ቢሆን እግዚአብሔር ሆይ ዛሬ ለወላጆች ምህረት እንድታደርግልን እኔ ለምንሃለሁ። በቀረው እድሜያችን ግን እግዚአብሔር ሆይ አንተ እንዳስተማርከን ልጆቻችንን በመንገዳችን እንድንመራ እግዚአብሔር ሆይ ተግሳጽ ቢያስፈልግ እንድንገስጽ ምክር ቢያስፈልግ እንድንመክር መቆንጠጥ ቢያስፈልግ መቆንጠጥ እንድንችል እግዚአብሔር ሆይ የተሰጠንን ኃላፊነት በአግባቡ እንድንወጣ እንድትረዳን በኢየሱስ ስም ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ ስለረዳህን እናመሰግንሃለን። ስላገዝከን እናመሰግንሃለን። ደግሞ በቤት ውር ስለሚሉት ለትናንሽ ልጆች እኔ ጸልያለሁ። በኢየሱስ ክርስቶስ ስም ባርከህ አሳድጋቸው፣ ክፉ አያግኛቸው። እግዚአብሔር ሆይ በምህረትህ ከልላቸው። እግዚአብሔር የዘላለም አምላክ ሆይ ስለረዳህን እናመሰግንሃለን። ቃልህን ስላመጣችሁ ስለዚች ብላቴና እኔ ጸልያለሁ። በኢየሱስ ክርስቶስ ስም እየባረክ ባርካት። የቃልህ እውነት ይብራላት። በጸጋና በእውነት አሳድጋት። እግዚአብሔር የዘላለም አምላክ ሆይ በህይወቷ ልዩነት እንዲመጣ እንድትረዳት ጸልያለሁ። በዚህ ያገለገሉህን እግዚአብሔር ሆይ እነኝህን ብላቴናዎች በኢየሱስ ክርስቶስ ስም ባርካቸው። እነርሱን በማዘጋጀት ጎንበስ ቀና ያሉትን ሁሉ ያገለገሉህን የማትረሳ አምላክ በህይወታቸው በኑሯቸው እግዚአብሔር ሆይ እንድትባርካቸው ጸለይኩኝ። እግዚአብሔር የዘላለም አምላክ ስለረዳህን እናመሰግንሃለን። ስላገዝከን እናመሰግንሃለን። ክብርን በፊትህ እናመጣለን። እግዚአብሔር ሆይ ተባረክ። ዛሬም ቃል ስለነበረ በቃልህ ወደኛ ስለመጣ ስምህ ይባረክ። እግዚአብሔር ሆይ እንደተናገርከን መኖር እንድንችል እርዳን። ለፍርድ እንዳይሆንብን ጠብቀን፣ ራራልን። ስለ ሁሉ እናመሰግንሃለን። ከፍ በል። ማደሪያህ ይባረክ፣ ዙፋንህ ይባረክ። ክብር ሁሉ ተጠቅልሎ ላንተ ይሁን። አሜን። በሆነው በናዝሬቱ በኢየሱስ ስም ጸለይን። አሜን።